እሺ ሌላም ጥያቄ አለ። ሌላ ደግሞ ይሄ ምን ይመስልሻል? ላንቺ ስፔሻል ነገር ያዘጋጀውላቸው ተመልካቾቹም እየገመቱ ነው። አንቺስ ምን ይመስልሻል? እኔ መጀመሪያ ሳይው ቀለበት ነበር ይመስለኝ። ቆይ ማንሳት አይቻልም። ቀለበት ነበር ይመስለኝ መጀመሪያ። ይቀርሽ ከዚህ ግቢ አልሄድም። እሺ ምን ቀይርኛ ቤት ሌላ ቦታ እንሂድ። የትም ትሄድ እኔ እከተልሃለሁ ከዚህ በኋላ። ለምን ትከተይኝ? ምን አለሽ? ምን ይቀርሽ? ያንተን ስሜትና ፍላጎትን ስለማቅ። እሺ ሰምኛለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ጉድ በሚያስብል ነገር ማተናል ማለት ነው። በመጀመሪያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያበረታታችሁ ቪዲዮውን እስከ መጨረሻ ድረስ ለማየት ለመከታተል ሞክሩ ማለት ነው። እንግዲህ ጽጌ ዛሬ እንኳንም ከዳኒ ጋራ ተለያየሁት፣ እንኳንም የፕሮግራሙን ቀን ሰረዝኩት፣ እንኳንም ተጣለውት ብላ እንግዲህ ደስ ብሏታል ማለት ነው። ልጅ ኡቢ እንግዲህ ዛሬ ቀለበት ሊያደርጋት ቀጥሯት ባለ ቦታ ላይ እንደዚህ በጣም ደስተኛና በጣም በቃ ሳቂታ ሆነ ከዳኒ ጋራ እንኳንም ተጣላው፣ እንኳንም ተለያየው፣ እንኳንም ያንቀን ተሰረዘ ብላ እንደው ደስተኛ ሆናለች ማለት ነው። ዳኒ ደግሞ ሩታ አለንችኝ ብሎ በሩታ ተማምኖ እንግዲህ ከዳኒ ጋር እንኳን ተጣለው፣ እንኳንም ያንቀን ተሰረዘልኝ ብላ እንግዲህ ይቅርታውን ተቀብላ እንዲሁም ቀለበቱ ሊያስራት ፈቃደኛ ሆና እየዘለለች ነበር ማለት ነው። ጽጌ እንኳን ደስ አለሽ፣ እልፍ ስሉ እልፍ ይገኛል ይባላል። እንግዲህ እልፍ ስሉ እልፍ ይገኛል። እኛ ዳኒ ከጽጌ ታርቆ አብሯት ቢኖር እያለን እንግዲህ ዳኒ ሩታን መረጠ። ሩታ ደግሞ አብርሽን መረጠችና እንግዲህ አብርሽን እንታረቅ፣ እኔ ካንተ ካልታረቅኩኝ የትም አልሄድም ብላ እሱ ወደ ዝዋይ ሄርሜላን ይዞ በሄደበት እዛ መሆኑንና እዛ መኖሩን ሰምታ ሩታ እንግዲህ አብርሽን ተከትላ ዝዋይ ገባች ማለት ነው። ዝዋይም ገብታ ደግሞ እንግዲህ እንደምታዩት ካልታረቀን እኔ ከዚያ አልሄድም፣ እኔ አንተን እፈልግሃለሁ፣ ከአንተ ጋር መቀጠል እፈልጋለሁ፣ አንተ ለእኔ ያው እኔ ለአንተ ያስፈልግሃለሁ፣ አንተ ለእኔ ታስፈልገኛለህ። አንተ እኔ ከሌላ ሰው ሆኜ ማያት ስለማትወድ ከሌላ ጋር ሲሆን በጣም እየተጣላ እየተጨቀጨቅ ስለሆነ ለአንተ ያው ለኔ ያለህን ስሜት ተረድቻለሁ፣ በጣም እንደምትፈልገኝ እንደምትወደኝ ተረድቼ ስለሆነ ከዚህ አልሄድም ብላ እንግዲህ አብርሽ ደግሞ እኔ አልፈልግሽም በቃኝ፣ ምክንያቱም ብዙ ጊዜ ለምኜሻለሁ፣ አሁን ይበቃኛል፣ አልፈልግሽም ብዬሻለሁ፣ አትዳረቂ ሂጂልኝ እያላት ሩታ አልሄድም አብርሽ ሂጂ፣ ሩታ አልሄድም። አብርሽ እንግዲህ እኔ በቃ ሌላ ቦታ እሄዳለሁ፣ ብትሄድ እንኳን ይከተልሃለሁ፣ በፍጹም እኔ አንቴን አለቅህም ብላ ሩታ በእርግጥ ያው እንግዲህ አብርሽ ሄርሜላን ከልብ እንደፈለጋት እና ሄርሜላና አብርሽ እንግዲህ ሊጣመሩ እንደሆነ ከልብ ያኔ ቀልድ ምናምን ሳይሆን የእውነት ሊጋቡ መሆኑን ሩታ አውቃባት እንግዲህ ነገሩን ለማቅለል ነውና አብርሽ ደግሞ አይሆንልኝም፣ አንቺ ብዙ ጊዜ እሺ ብለሽ ስታረቅሽ ትርቂያለሽ፣ እሺ ብለሽ ትታረቂያለሽ፣ ካንቺ ጋር ሆኜ ደግሞ እኔ እንትን ስል አንቺ ትርቂያለሽ፣ ስለዚህ አልፈልግም እያለ ነው። ሩታም ደግሞ ካልፈለክ እኔም ደግሞ ከዚህ አልሄድም፣ ንቅንቅ የለም ሂጂ ወደ አዲስ አበባ እያለት እምቢ ብላለች። እንግዲህ ወደ ቤትም አልመጣም፣ ልጁን ከፈለኩ ደግሞ የትም ቢሆን ካፌም ይሁን የትም በቃ እና በር ሆኜ አየዋለሁኝ፣ ወደ ቤት አልመጣም፣ ቤት ማምጣቴ ከሆነ አንቺን እንደዚህ ያደረገሽ ብሏት እና ከሌላ ሰው ጋር ከሰው ጋር ስታየኝ እንግዲህ አንተ ከሰው እየተጣላህ እና ለኔ ብሌ አንተ ከሰው ጋር ስትጣላ ሲከፋክ ሲያይ እየደበረኝ ነው። ለአንተ ስሜት ተጨንቄ ነው እኔ እንድንታረቅ የሚፈልገው። እኔ ልቤም የከፈትኩልህ ጊዜ
ወደ ልቤ ማትገባና ወደ እኔ ማትመለስ ከሆነ ድጋሚ ያው እኔም ሁለተኛ አልሰማህም እያለች ነው ሩታዬ። እንግዲህ መታረቅ እንዳለ ሁሉ መጣላት እንዳለ ሁሉ መታረቅም አለ፣ መታረቅ እንዳለ ሁሉ መጣላትም አለና አንዳንድ ጊዜ አብረሽ እንደማስቀናት ብለሽ ከሌላ ወንዶቹም የማይሆኑ ቃላቶችን ያው አታዋሪ። አሁን ባለፈው አንተም እኮ የታወቅከው በቅርቡ ነው ምናምን ብለሽ ስትፎክሪው ከዳኒ ጋር ሆነሽ አይተናል። ያው ማለቴ አንዳንዴ እናስብ የሰውን ስሜት ንግግሬ የሰው ስሜት ይጎዳል ወይ በሚለው በቀልድም ይሁን በቁም ነገር ሳናውቀው የሰውን ልብ እንጎዳለንና አብርሽ ደግሞ ምናልባት እንደዚህ ነገሮቹ ካንቺ እንድርቅ እያደረገው ሊሆን ይችላል በሚለው እንይዘው። አሁን እስካለበት ድረስ እየዞርሹ እንድታረቅሽ ትፈልጊያለሽ። እውነት ከሱ ጋራም ታርቅሹ የራሳችሁን ላይፍ ብትጀምሩና የራሳችሁን ላይፍ ብትኖሩ በጣም አሪፍ ነው። ግን አሁንም አንቺ ከሄርሜላ እንድርቅና ድጋሚ አሁንም ልትበቅሊው ፈልገሽ እንደሆነ ያስታውቃል። የእውነት ሩታ እንግዲህ አብርሽን ፈልጋ አይደለም ጋይስ እዚህ ጋር ማለት ነው። የእውነት ከአብርሽ ጋር ታርቃ ሰላም ፈጥራ መኖር ፈልጋ አይደለም። እንጃ ከፊቷ የሚያስታውቀው የሆነ ነገር አስባበታለች። የሆነ ነገር ገባችኋ ሩታ? እና እንደሚመስለኝ ሩታ እንግዲህ እርግጠኛ ነኝ አብርሽን ፈልጋው አይደለም ልትታረቅ፣ እውነት ከልቧ ፈልጋው ልትታረቅ አይደለም። የሩታ ፍላጎት ሲመስለኝ ከሄርሜላ መራቅ ነው። ከሄርሜላ እንድርቅ ፈልጋ ነው። እንግዲህ ሰሞኑን ሄርሜላና አብርሽ ቀለበት ሊያስሩ ስለሆነ ከሷ እንድርቅ ነው አላማዋ። ከሷ ካራቃ በኋላ አሁንም ድጋሚ አልፈልግህም ልትል ነው። ሩታዬ እንግዲህ አንቺ ይመችሽ። ግን ያው አንዳንድ ጊዜ ደግሞ ስትጣይ ምናምን የማይሆኑ ንግግሮችን አታወሪ። ምክንያቱም የልጅሽ አባት ነው ማለትም የልጅሽ አባት ነው ምን እንዲሆን ማለት ነውና ስለዚህ እናቴዋ አብርሽ እንግዲህ ያው ዛሬ ላይ አልፈልግሽም ሲባል አይገባሽም ወይ? እኔ ምን አይነት ደረቅ ነሽ? እኔ በቃ ከመጣሁ በኋላ እናወራለን ሂጂ ወደ አዲስ አበባ ብላት አልሄድም ብላለች። አልሄድም ሩታ ግን የሆነ እውነትሽን ነው እንዴ? ዛሬ ከፊቷ ያስታውቃል። የእውነት ሩታ እውነት በቀል አስበሽ ነው ወይንስ እውነት ልትታረቅበት ፈልገሽ ነው? ይሄን አክል ሩታ ዛሬ በእርግጥ ለቅሶ በእንባ ነው መጣላት። የእውነት ከአይኗ እንባ ነው የመጣ እኔ ሲያየት ማለት ነው። እና ከምር አፍቅረሽ ማለት ወደ ፍቅርሽ ወደ ህይወትሽ እንዲመለስ ፈልገሽ ከሆነ በጣም ደስ ይላል። ግን ለበቀል ከሆነ ደግሞ ይደብራል። በዚህ ማለት ነው። በዚህ ልክ አንቺ አሁንም እየፈለግሽው ያለሽው ለበቀል ከሆነ ይደብራል። የልጅ አባት ነው ልታረቅና አብሬው ልኖር ልጃችንም አብረን እናሳድግ ሌላ ሰው በህይወታችን ውስጥ ሳናስገባ ብለሽ ወደ ራስሽ ተመልሰሽ ከሆነም ጥሩ እንግዲህ ያው ይቅናሽ።